ሰላም ለእናንተ ይሁን ቅዱሳን። አንድ አሜን ብቻ ነው የሰማሁት። እግዚአብሔር መልካም ነው። ያ ጌታ እየተናገረን የብዙ ቦታ ላይ ሁሌ ሐሳቡን እግዚአብሔር ያስታውቀናል። ዛሬ ከኤፌሶን ምዕራፍ 5 ከቁጥር 1 እስከ 20 ያለውን ክፍል እናነብና አንድ ላይ ሁላችንም የምናውቀው ክፍል ነው። ከዛ የተወሰኑ ሐሳቦችን ከእግዚአብሔር ቃል እናያለን። ሙሉ ምዕራፉን አብረን እናነባዋለን። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ከቶ አይሰማ። የሚያሳፍር ነገርም የስንፍናም ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ። ይህን ወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና። ማንም በከንቱ ንግግር አያታላችሁ። እንግዲህ ከእነርሱ ጋር ተካፋዮች አትሁኑ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ፍሬም ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁን ግለጡት እንጂ። እነርሱም በስውር ስለሚያደርጉት መናገር እንኳ ነውር ነውና፣ ሁሉ ግን በብርሃን ሲገለጥ ይታያል። የሚታየው ሁሉ ብርሃን ነውና። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። ጌታ እንዲያስተምረን እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን። ይህን ምሽት ስለሰጠህን፣ ይህን መሰባሰብ፣ ይህን ህብረት ስለሰጠህን ተመስገን። ሁሉ ባንተ ሆኖልናል። ሁሉን ካንተ ተቀብለናል። ሁሉን ደግሞ መልሰን ላንተ እንሰጣለን። ክብርን ላንተ እንሰጣለን። ምስጋናን ላንተ እንሰጣለን። ሁሉን ላደረግከው ላንተ ክብር ይሁን። ዛሬ በዚህ መገኘታችን ላንተ ክብር ይሁን። ዛሬ ቃልህን መቀበላችን ጌታ ሆይ ላንተ ክብር ይሁን። ለመታነጽ ይሆነልን፣ ኃይል ለመቀበል ይሆነልን፣ በአንተ ዓላማ ውስጥ በአንተ ፈቃድ ውስጥ ለመግባት ይሆነልን። በትውልዳችንም መካከል ለበረከት እንድንሆን ጌታ ሆይ ያንተን በጎነት ለመናገር ያንተን ክብር ለመግለጥ ጌታ ሆይ ኃይል እንዲሆነልን ዛሬ በመንፈስህ እያንዳንዳችንን በግል ቅድም እንደጸለይ ነው ደግሞም አሁን ጌታ ሆይ እንጠይቅሃለን። እንደ ቤተሰብ እንደ ቤተ ክርስቲያን ጌታ ሆይ እንደገና ሪቫይቭ እንድታረገን፣ ለስራ ለዓላማ ሪቫይቭ እንድታረገን
ለሐሳብህ ሪቫይቭ እንድታረገን ጌታው እያንዳንዱ መተኛትና ማንቀላፋት ከህይወታችን እንዲነሳ ጌታው ለአንተ ሐሳብ መንቃት እንዲሆንልን ለሞት እንዳንተኛ ጌታው ጠላት ለሚያወራው ከጠላት ሁሌ ለሚሰማው ድምጽ በፍርሃት ጌታው እንዳንተኛ ላንተ ለራስ ለክብርህ ሕያዋን እንድታረገን በመንፈስህ ሕያዋን እንድታረገን ሃሌሉያ ኃይላችንም ዝማሬያችንም ጌታው እንድትሆን በዚህ በማጉረምረም ዘመን በዚህ በፍርሃት ዘመን ያንተን ምስጋና ከፍ እንድናደርግ ያንተን ዝማሬ ከፍ እንድናደርግ እግዚአብሔርን ከኔ ጋር ታላቅ አድርጉት ብለን ጌታው ሰዎችን ወደ አንተ ታላቅነት እንድንጋብዝ አንተን ከፍ አድርገን እንድናሳይ ጸጋ እንዲበዛልን በኢየሱስ ስም ጸልያለሁ። እኔም የምናገርበትን ኃይልና ጸጋ አብዛልኝ ወገኖቼም እኔም ደግሞ አንተን መስማት ይሁንልን። ስለ ሁሉም ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን የተባረከ ይሁን። ይሰማል አሁን በደንብ? ያው ጃንዋሪ 2026 እንግዲህ ገባን። ወደ መሀሉ ልንደርስ ትንሽ ነው የቀረን። አንድ ወሯ በደንብ በቃ ሄደች እና ኖርማሊ ያው ጃንዋሪ የሪዞሉሽን ወር ነው አይደል? ውሳኔዎችን የምንወስንበት ለአመቱ ጤንነታችን አስመልክቶ ሊሆን ይችላል፣ ሪሌሽንሺፓችን አስመልክቶ ሊሆን ይችላል። ብቻ በህይወታችን ለውጥ ስንፈልግ እንወስናለን። ብዙ ጊዜ አንዳንዶች እንዲያውም ኒው ኢየርን ነው የሚጠብቁት ለውጥ ሲያስቡ በህይወታቸው። ያው አዲሱ አመት ሲመጣ የሆነ ከአዲስ ነገር ጋር ለመለወጥ አዲስ ለመሆን መፈለግ ጥሩ ነው እና እንደ ክርስቲያን ደግሞ ክርስቲያናዊ ሪዞሉሽን ያስፈልገናል። እግዚአብሔር አስቀድሞ እንደሰጠን አምናለሁ። ይሄ አመት የምን አመት ተብሎናል? የመጨመር አመት እና ባለፈው ሳምንት ደግሞ እንዴት ለመጨመር ከምን ልጀምር ለምንል እግዚአብሔር ተናገረ። ስር ከመስደድ ጀምሩ፣ ወደ እግዚአብሔር ህልውና ከመጥለቅ፣ ወደ ጸሎት ከመጥለቅ፣ ወደ ጥልቁ ፈቀቅ ከማለት፣ ወደ እግዚአብሔር መንፈስ ከእርሱ ጋር ወዳለን ህብረት፣ እንደገና ወደ ቤተ ክርስቲያን ህብረት ጠለቅ ማለት። ብዙ ጊዜ ወደ ታች መውረድ ይመቻል። ወደ ላይ የመሬት ስበት ስላለ አብሮ ይመቸናል እና ማለት መጨመር የሚባለውን ነገር አንዳንዴ ስናስበው ዳገት ሊመስልን ይችላል። ግን ወደ ላይ መሄጃ መንገዱ ወደ ታች መሄድ። ወደ ላይ የሚገነባ ህንፃ መጀመሪያ በደንብ ተቆፍሮ ስር መሰረት ይጣላል። እንዲያውም ምን ያህል ከፍ ይላል the level of the height determine የሚደረገው by the level of the depth። ምን ያህል ጠልቋል፣ ምን ያህል ገብቷል፣ ምን ያህል መሰረት አለው። እና ኢቭን አንድ ሌቭል እንኳን ሊጨምሩ ሲሉ ህንፃ ላይ አስታውሳለሁ የኛ ቤት ሊጨመር ታሰበና ኢንጂነሮች ስንጠራ ቼክ አድርጉት መሰረቱ ሊሸከም ይችላል ወይ ብለው እና እግዚአብሔር በቃ መንገዱን አሳይቶናል። ወደ ላይ ማደግ ከፈለጋችሁ መጨመር ከፈለጋችሁ ስር ስደዱ። አንድ ተክል አለ the Chinese bamboo የሚባል ሰምታችሁ ታውቃላችሁ ስለሱ?
ከተዘራበት ቀን ጀምሮ በትንሽ ኢንች ከፍ ማለት ይጀምራል፣ ማደግ ይጀምራልና ከዛ ለ5 ዓመት አያድግም። 5 ዓመት ምንድነው የሚያደርገው? ስር ይሰዳል። ኮንቲኒየስሊ ስር ይሰዳል። በጣም ደግሞ ወፋፍራም ስር ነው። የተክሉን ዙም አድርጋችሁ እንትኑን እንደ ወጥቶ ስሩ ቢታይ አይመጣጠንም። ያቺ ብቅ ያለችውና የተዘረጋው ስር አይመጣጠንም። ከተገለጠው ህይወት ያ ስውሩ ህይወት ሲበዛ ሲያድግ ማለት ነው። እግዚአብሔር እንደሱ ያድርግልን። ጌታ ይርዳ። በቃ ከተገለጠው ፐብሊክሊ ከምንታወቅበት ማንነት ፕራይቬት የሆነው ፐርሰናል የሆነው ከጌታ ጋር ያለን ህብረት በቃ የዳበረ የወፈረ የሰባ ያደገ ያርግልን ጌታ። እና ልክ በ5ኛው ዓመት ይሄ ቻይኒዝ ባምቡ አይ ቲንክ ይበሉታል እና ይጠብቁታል። 5 ዓመት ታግሰው ይጠብቃሉ። ዋን ኦፍ ሲበላ በጣም ይመራል አሉ። ያው ቻይኒዞች ታውቃላችሁ ጎበዞች ናቸው ምግብ ላይ ምንም ነገር ይደፍራሉ። እና ልክ 5ኛው ዓመት አልቆ 6ኛው ዓመት ሲጀምር within 6 weeks 2 ወር ባልሞላ ጊዜ ውስጥ 9 ፊት ይወረወራል። ኤክስፕሎሲቭ እድገት ነው። ከዛ ያንን ቁመት የሚሸከም ስር ስላለው ኦሬዲ አይንገዳገድም። በቃ ቀጥ ብሎ ይቆም። እነሱ ወስደው እስኪበሉት እና የመጨመራችንን ዓላማ ደግሞ ካወቅ ነው ኃይል ይሆንልናል። መጽሐፍ ቅዱስ ላይ ስናይ ቅድም ያነበብነው ክፍል ቀኖቹ ክፉዎች ናቸው ይላል። እና የመጨመራችን ዓላማ እግዚአብሔርን ለማሳየት ነው፣ ኢየሱስን ለማሳየት ነው። አሜን። ጨምረን አድርገን እንደው ራሳችንን ለማሳየት ሳይሆን የሱን ክብር ለማሳየት። ቀኖቹ ደግሞ ዘመኑ ክፉ ነው ይላል ቅድም ያነበብነው ክፍል። እና በሚገርም ሁኔታ የቀኖቹ ክፋት በሚገርም ሁኔታ እየጨመረ ነው የሚሄደው። ማለት ከአምና ዘንድሮ አይሻልም፣ ዘንድሮ በክፋት አይቀንስም። ይሄ the end time እግዚአብሔር ያወጣው ፕሮግራም። በቃ ቀኖቹ እስከ ፍጻሜው ድረስ እየጨመሩ ክፋቱ እየጨመረ እንዲሄድ ጳውሎስ ለጢሞቴዎስ ይነግረዋል። በመጨረሻው ዘመን ምን አይነት ቀን እንደሚመጣ ወቅ ይለዋል። የሚያስጨንቅ በቃ ክፋቱ ጨምሮ የሚያስጨንቅ ነው የሚሆነው። እነሆ ጨለማ ምድርን ድቅድቅ ጨለማም ደግሞ አሕዛብን ምን ይላል? ይሸፍናል። ኢንቴንሲቲውን እንኳን ተመልከቱ። ጨለማ ከዛ ደግሞ ድቅድቅ ጨለማው ክፋቱ እየባሰ ነው የሚሄደው። ግን እዛው ላይ ደግሞ እግዚአብሔር ተስፋን ይሰጣል። ነገር ግን ባንቺ ላይ እግዚአብሔር ምን ይላል? ይወጣል። ክብሩን ባንቺ ላይ ይታያል። እና በቃ መጨመር ማለት ይሄ ነው። እግዚአብሔር በእኛ ላይ ሲወጣ ክብሩ በእኛ ላይ ሲታይ ከዛ አሕዛብ ወደ ብርሃንሽ ነገሥታትም ወደ መውጫሽ ጸዳል ይመጣሉ ይላል ኢሳይያስ ምዕራፍ 60 ከቁጥር 1 እስከ 3። ወደ አንቺ ሳይሆን ወደ ብርሃንሽ ይመጣሉ። የአማኝ ብርሃን፣ የክርስቲያን ብርሃን፣ የቤተ ክርስቲያን ብርሃን እርሱ ራሱ ነው። ጸዳላችን እሱ ራሱ ነው። ሃሌሉያ። በእኛ ማደግ የሚታየው ጌታ ነው። ወደ ስብከቴ ገና አልገባሁም፣ አሁን ልገባ ነው። ርዕሱ ልስጣችሁ። በተዋጀ ማንነት እናኖረው ዘመኑን መዋጀት፣ ከፊታችን ያለውን ዓመት መዋጀት። ቅድም ያነበብነውን ክፍሉን ሙሉን ስናነብ ያው አለፍ ብዬ ነው የምናገረው። በጣም ውስጡ ያለውን ሁሉ ባንድ እንደዚህ ማውጣት
መናገር በጣም ጊዜ ይፈልጋል፣ ግን በጣም ፓወርፉል የሆነ ህይወት የሚለውጥ እውነት ነው እዛ ውስጥ ያለውና በዚህ ክፍል ውስጥ 3 ነገሮች እናያለን። እግዚአብሔር ዘመኑ እንድንዋጅበት የሰጠን 3 ነገሮች። አንደኛው ማንነትን የሰጠን አይዴንቲቲ፣ ልጅነት። ሁለተኛው ደግሞ የኑሮ ስርዓት ነው የሰጠን። ሶስተኛው ተልእኮ ነው የሰጠን። እነዚህ 3 ነገሮች ለአንድ አማኝ ለአንድ ክርስቲያን በጣም ቤዚክ በቃ ያስተሳሰባችንን ማይንድ ሴት የሚቃኙ መሰረታዊ እውነቶች ናቸው። አይዴንቲቲ አለን፣ ማንነት አለን፣ እግዚአብሔር ሰጠን። ልጅነት ማለት ነው አወር ሰንሺፕ። እንደገና ሁለተኛው የኑሮ ስርዓት እግዚአብሔር ሰጥቶናል፣ ዲሳይፕልሺፕ ማለት ነው። ሶስተኛ ደግሞ ተልእኮ ሰጥቶናል፣ ሚሽን፣ the proclamation of the gospel። ስለዚህ አንድ ክርስቲያን አንድ ቤተ ክርስቲያን እነዚህ ነገሮች ላይ መሰረቱን ካረገ በፍጻሜው የማያፍር በፍጻሜው ደግሞ ብድራትን የሚቀበል ይሆናል። ምክንያቱም ዘመኑ ኑሮ በእነዚህ በዋና ዋና እውነቶች የተቃኘ ስለሆነ መጨረሻ ላይ በክርስቶስ ፊት በእግዚአብሔር ዙፋን ፊት ሲቆም የማያፍር ይሆናል። ጌታ ይመስገን። እግዚአብሔር የሰጠን ማንነት ላይ ማተኮር በጣም ያስፈልገናል። እዚህ ክፍል ላይ ስናይ ቁጥር 1 እና ቁጥር 10 ላይ መጀመሪያ ቁጥር 1 ላይ እንደተወደዱ የእግዚአብሔር ልጆች ይላል። ከዛ ደግሞ እንደ ብርሃን ልጆች ይላል። ልጆች ይለናል። ይሄ ማንነታችን የእግዚአብሔርን ቃል ስናጠና በመዋጀት ያገኘ ነው ልጅነታችን እንደሆነ እንረዳለን። በኢየሱስ ክርስቶስ የመስቀል ሥራ በደሙ በመዋጀት ያገኘ ነው ልጅነት ነው እና ስልጣናችን ያለው እዛ ውስጥ ነው። አቅማችን ያለው እዛ ውስጥ ነው። መጽሐፍ ቅዱስ ሲናገር ዮሐንስ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ የእግዚአብሔር ልጅ መሆን እግዚአብሔር ልጆች ሲያደርገን ስልጣን ነው የሰጠን። ምክንያቱም ይሄን ዘመን በተዋጀ ማንነት ካልሆነ በስተቀር ልንዋጀው አንችል። እግዚአብሔር ደግሞ ሰጥቶናል ስራው፣ ዘመኑን ዋጁት ብሎናል። አሜን። ዘመኑን ክፋቱን እያያችሁ ተጨነቁ አላለም። ከሚያለቅሱ የዘመኑን ክፋት እያዩ ከሚፈሩ ጋር አብራችሁ ፍሩ አላለም። አለቃቅሱ አላለም። ነገር ግን ዘመኑን ዋጁት ብሎናል። ምክንያቱም የሰጠን አቅም አለ። ይሄ አንዱ አቅም ማንነታችን፣ ልጅነታችን። ክብር ለጌታ ይሁን። እና የተዋጀ ሰው ነው ዘመኑን የሚዋጀው። አለበለዚያ ዘመኑ ቀላል አይደለም። እኛ ካልዋጀ ነው ራሱ ይዋጀናል፣ በክፋቱ ይዋጀናል። አንደኛ ዮሐንስ ምዕራፍ 5:19 ላይ ሲናገር ከእግዚአብሔር እንደሆነን ዓለምም በመላው ከእግዚአብሔር እንደሆነን የሚለው ከእግዚአብሔር እንደተወለድን ከላይ ጀምሮ የሚናገረው ከእግዚአብሔር ስለመወለድ ስለሆነ ከእግዚአብሔር እንደሆነን ዓለምም በሞላው በክፉ እንደተያዘ እናውቃለን። ዓለም በሞላው በማን ተይዟል? በክፉ ተይዟል። እና ለዚህ ነው ስለ ፍጥረት ሲናገር መጽሐፍ ቅዱስ በዘመኑ ክፋት ምክንያት የእግዚአብሔር ልጆች መገለጥ ይናፍቃል። ሮሜ ምዕራፍ 8 ከቁጥር 19 እስከ 21 በናፍቆት ይጠባበቃል ይላል ፍጥረት። ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ
ለእግዚአብሔር ልጆች ወደ ከበረው ነፃነት እንዲደርስ ነው። ዩሲ ፍጥረት እንኳን ይናፍቃል፣ ነፃ ለመውጣት ይናፍቃል። ለምንድን? ለመበስበስ ባርነት፣ የመበስበስ ባርነት ሆኗል በሰው ኃጢአት። ኃጢአት ወደዚህ ዓለም በሰው በኩል ልክ ሲገባ ኮራፕሽን እና ያ ኮራፕሽን ፍጥረትን ሁሉ ነክቶ ኃጢአት ያላበላሸው ነገር የለም። በኃጢአት ምክንያት ፍጥረት ሁሉ ኮራፕትድ ሆኗል እና ከዚህ ከመበስበስ ነፃ እንዲያወጣው ምን ይላል? ፍጥረት ሁሉ የእግዚአብሔር ልጆች መገለጥ። ምክንያቱም የእግዚአብሔር ልጅ ማለት ከመበስበስ ከኮራፕሽን እና ከዚህ ዓለም ክፋት ነፃ የሆነ የተዋጀ ማለት ነው። ክብር ለጌታ ይሁን። ስለዚህ ዘመኑን የምንዋጀው ሁሌ ይሄንን ለራሳችን ለነፍሳችን እንንገራት። በቃ ይሄ የእግዚአብሔር ልጅ እንደሆንኩ ደጋግሜ ለራሴ መንገሬ አንዳንድ ጊዜ አዋጅ በአፍ መናገር ዲክሌር ማድረግ እንደው አንዳንድ ሰዎች በጣም ኤክስትሪምሊ ስለወሰዱት የሆነ መልኩን ስላበላሹት ስህተት ይመስለናል። ግን የእግዚአብሔር ቃል አመንኩ ስለዚህም ተናገርኩ ማለት እምነት አንዱ እግዚአብሔር አፋችንን የሰጠን እንድንበላበት ብቻ ሳይሆን የእግዚአብሔርን ቃል እንድንናገርበት ነው። ማለት ልጆች ናችሁ እኮ ያለን እግዚአብሔር እኮ ነው አይደል? ቃሉ እንዴት ሆኖ ቀርቦልሃል ይላል? በልብ እንድታምነው በአፍ ደግሞ እንድትናገረው። ፕሬዝ ጋድ። እግዚአብሔር የተመሰገነ ይሁን። እና የእግዚአብሔር ልጅ እንደሆነ ለራሳችን ደጋግመን እናውጅ፣ እንንገረው። ክብር ለጌታ ይሁን። ምክንያቱም ያንን ማንነት ከረሳንለት ጠላት በቃ ደስታው ያ ማንነት መለኮታዊ ባህሪ የተካፈልንበት ማንነት ነው። ያ ማንነት ከማይጠፋው ዘር ከእግዚአብሔር የተወለድንበት ማንነት ነው እና ያ ማንነት መለኮታዊ ስለሆነ ማለት አምላክ ነን ማለት አይደለም። ያው እሱ እናውቃለን፣ ግን የእግዚአብሔር ልጆች ነን። ያም ማለት we have partaken የእግዚአብሔር መለኮታዊ ባህሪ እና በዚህ ዘመን ክፋት ላይ በዚህ ዘመን ኮራፕሽን ላይ ሊበረታ የሚችለው ያ ማንነት ብቻ ነው። መጽሐፍ ቅዱስ ሲናገር ሰው በኃይሉ አይበረታ። ኃይል የሚሰጠን ያ በእኛ ውስጥ ያለው የእግዚአብሔር ልጅነት ነው። ጌታ የተመሰገነ ይሁን። ሁለተኛው ዘመኑን የምንዋጅበት እግዚአብሔር የሰጠን የኑሮ ስርዓት ነው፣ ደቀ መዝሙርነት። ያው ደጋግመን መናገር አይሰለችንም፣ እንደገና መስማትም አይሰለችንም፣ እውነት ስለሆነ ክብር ለጌታ ይሁን። ቢያንስ ኤቭሪ ዊክ እንሰማለን ስለ ደቀ መዝሙርነት እዚህ ቸርች። እንደው ቢያንስ እንደው በወር እሺ እናድርግ። ምክንያቱም ሁሉም አማኝ እንዲኖረው የተጠራው በክርስቶስ የሆነ ሁሉ እንድንኖርበት የተጠራንበት ህይወት ስለሆነ ከላይ ባነበብነው ክፍል ላይ የእግዚአብሔር ልጆች ሁኑ፣ እንደተወደዱ እንደ እግዚአብሔር ልጆች እግዚአብሔርን የምትከተሉ ሁኑ ይላል። የሚያዘን ትእዛዞች አሉ። ጳውሎስ እዚህ ላይ እግዚአብሔርን የምትከተሉ ሁኑ ይላል። በፍቅር ተመላለሱ ይላል። በብርሃን ተመላለሱ። እንደገና ጌታን ደስ የሚያሰኘውን መርምሩ ይለናል። በቃ ስታረጉ የተግባር ሰው የአክሽን ሰዎች እንድንሆን ማንነታችንን ከነገረን በኋላ ቀጥሎ የሚነግረን በዛ ማንነት እንዴት እንደምንኖር ነው።
ስለዚህ ደቀ መዝሙርነት የልጅነት የህይወት ስርዓት ነው። የእግዚአብሔር ልጅ የሆነ ሁሉ የሚኖርበት የህይወት ስርዓት ደቀ መዝሙርነት ይባላል። ልክ ሕፃን ተወልዶ እንደሚያድግ እንደሚኖር እያደገ ከዓመት ዓመት እየበረታ እያደገ እንደሚሄድ ያ የህይወት ስርዓት ለአማኝ ዳግም ለተወለደ ክርስቲያን ይሄ የደቀ መዝሙርነት ህይወት ክርስቶስን እስክንመስል ድረስ የምናድግበት የምንሄድበት ህይወት የደቀ መዝሙርነት ህይወት ነው። ያው በዚህ ዓለም ውስጥ የእግዚአብሔር ቃል ሲናገር ሁለት ሰዎች አሉ። የእግዚአብሔር ልጆች አሉ፣ ደግሞ የዲያብሎስ የክፉ ልጆች አሉ። ማቴዎስ 13 ላይ የእግዚአብሔር ቃል ይነግረናል። እና እነዚህ ሁለት ሰዎች የሚለያዩት በአንድ ነገር በፍሬያቸው የእግዚአብሔር ልጅ ነኝ እያሉ መናገር ጥሩ ነው፣ ግን ፉከራ ብቻ ከሆነ አይጠቅመንም። የሆነ ፍሬ መውጣት አለበት፣ የልጅነት ፍሬ። ያ ደግሞ የሚመጣው በደቀ መዝሙርነት ህይወት ነው። ስለዚህ እዛ ማቴዎስ ምዕራፍ 13 ላይ ስናይ ጌታ መልካምን ዘር ጌታ ዘራ ይላል። በሌሊት ደግሞ መጣና ክፉ ምን አረገ? እንክርዳድ ዘራ ይላል። እና ያ እርሻ ምንድን ነው ይላል? ይህች ዓለም ናት። በዚህ ዓለም ውስጥ የመንግስት ልጆች አሉ፣ የእግዚአብሔር ልጆች አለን እኛ። እንደገና በእንክርዳድ ደግሞ የተመሰሉት የክፉ ልጆች አሉ። እና እዛው ታሪክ ላይ ሲናገር፣ እዛው ምሳሌ ላይ ሲናገር አገልጋዮቹ መጥተው እንክርዳዱን ምን እንበለው አሉት? እንንቀለው አሉ። ጌታ ምንድን ነው ያላቸው? ተዋቸው፣ እስኪያድጉ ጠብቋቸው፣ ፍሬያቸው እስኪያፈሩ፣ ፍሬያቸው እስኪታይ። ምክንያቱም ሁለቱ ዘሮቹ ኮምፕሊትሊ የተለያዩ ናቸው። መልካም ዘር እና እንክርዳድ፣ የእግዚአብሔር ልጆች፣ የክፉ ልጆች፣ ግን የሚለዩበት በአንድ ነገር ብቻ፣ በፍሬያቸው። እና አይሁድ የሆነ ጊዜ ላይ ወደ ጌታ ኢየሱስ መጡና በጣም በፉከራ በጣም የሆነ የሚናገሩበትን ድምፅ መጽሐፍ ቅዱስን ቃሉን ቦታውን ስታነቡት ድምፃቸው ራሱ ይሰማቸዋል። እኛ የአብርሃም ልጆች ነን፣ እኛ አባታችን አብርሃም ነው እያሉ በጣም እየጮሁ ሲናገሩ ጌታ ኢየሱስ አንድ ነገር አላቸው። ኦኬ፣ ጄኔቲካሊ የአብርሃም ልጆች ልትሆኑ ትችላላችሁ፣ ነገር ግን ስፒሪቹዋሊ የእሱ ልጆች አይደላችሁ። ጄኔቲካሊ ሁሉም ሰው የአንድ ሰው ልጅ ነው ማለት ከሆኑ ሰዎች ነው የተወለድን ተዋርደን ተዋርዶ እዚህ የመጣ ነው። ሁሉም ሰው ጄኔቲካሊ ከአንድ ሰው ጋር የተገናኘ ነው። ግን የአብርሃም ዘር መባል ሲግኒፊካንሱ ስፒሪቹዋሊ ከሱ መወለድ የሱ መንፈሳዊ ልጅ መሆኑ ላይ ነው ቁም ነገሩ። ምክንያቱም የተነገረበት የእግዚአብሔር በረከት አለ። ያ በረከት ደግሞ መንፈሳዊ በረከት ነው። ያ መንፈሳዊ በረከት እንዲደርሰን የአብርሃም መንፈሳዊ ልጅ ነው የምንሆነው። እና ቲንክ እነሱም የአብርሃም ልጅ ነን ሲሉ በዚህ ሴንስ ነበር። ግን ጌታ ኢየሱስ ምን አላቸው? እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። ስራችሁ ቁልጭ አድርጎ ነው የሚያሳየው። ምክንያቱም እናንተ የምታደርጉትን ነገር አብርሃም አያደርገውም አለ። ይሄን ያላቸው ጌታ ኢየሱስን ሊገሉት ስለሚፈልጉ። አብርሃም አይገልም። ይልቁንም እንዲያውም የእግዚአብሔርን ቃል ይዘውለት የመጡትን እነዛን 3 ሰዎች ምን አራቸው? ተቀበላቸው። ጌታ ኢየሱስ አሁን እንግደል የሚሉት እውነት ስለተናገረ
የእግዚአብሔርን ቃል ስላመጣላቸው እና ዲኤንኤ ቴስት አረገ እና ቀላል ነው። ጀስት በስራቸው ነው ያያቸው። ስራቸው የማን ልጆች እንደሆኑ ይናገራል? የዲያብሎስ። ቅድም ያነበብነው ክፍል ላይ እንግዲህ ከእነርሱ ጋር ተካፋዮች አትሆኑ በጨለማ ስላሉት ሰዎች ሲናገር፣ ምክንያቱም ልዩነታችን መታወቅ ስላለበት ማለት ነው። ይሄ ልዩነት ከሌለ ዘመን መዋጀት ስለማንችል ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ ይላል እና ይሄ ብርሃን ደግሞ ፍሬ እንዳለው መጽሐፍ ቅዱስ እዛው ይነግረናል። ፍሬውም በበጎነት፣ በጽድቅ፣ በእውነት ይላል። ብርሃንነታችን የሚያፈራው መጽሐፍ ቅዱስ ብርሃን ናችሁ ብሎናል። የእግዚአብሔር ልጆች ናችሁ ብሎናል። ይሄ ብርሃንነታችን የሚያፈራው ፍሬ የሚይዘው በጎነት የሚታይብን፣ ጽድቅ የሚታይብን፣ እውነት የሚታይብን በዚህ ብርሃን ስንመላለስ ነው። ስለዚህ በጣም ፕራክቲካል ክርስቲያን ላይፍ ይኑረን በዚህ ዓመት። አሜን። በጣም ፕራክቲካል የሆነ በቃ ሰዎች የሚያዩት በስራ ቦታ ሊሆን ይችላል፣ በጎረቤት አካባቢ ሊሆን ይችላል፣ በቤተሰባችን ሊሆን ይችላል። እኔ እዚህ ቦታ ብዙ ጊዜ አይ ቲንክ ከአንድ 2 ጊዜ በላይ መስክሬዋለሁ። ስለ ራሴ ጦርነት ለማውራት ብዬ አይደለም፣ ግን ይገርመኛል እንዴት እንደሆነ ራሱ ጌታን ተቀብዬ በትንሽ ዓመታት ውስጥ ወዲያው ነው እህቶቼም ጌታን ተቀበሉ፣ ወንድሜ ጌታን ተቀበለ። ትንሽ ቆይቶ ከሁሉም በፊት አባቴ ጌታን ተቀበለ። ኤቲስት ነበር አባቴ፣ ምንም አያምንም እና ልጅ ጴንጤ ሆኗል ሲሉት ስትለው አያቴ ያው እሷ በጣም ኦርቶዶክስ ናት፣ ሪሊጂየስ ናት እና እኔንም በዛው እየቃኘችኝ ነበረ። በደንብ አድጌ በቃ ዲያቆን እንደሆን ነበር የምትፈልገው እና እንደዚህ ነጠላ አልብሳኝ ነው የምትወስደው እና ያ ሁሉ ልፋቷ ከንቱ እንደሆነ ተሰማትና ፋሚሊ ላይ ቁጭ ብለን በቃ ልጅ እንደዚህ ሆኗል ስትለው በጣም ቁጡ ኃይለኛ ነው ኖርማሊ ባህሪው፣ ግን በጣም ባልተለመደ ሁኔታ ዝም አለ። ዝም ብቻ አይደለም እንዴ በል እንጂ ተናገር እንጂ ምናምን ትሏለች። አሁን የሚያሳዝነው እኔም አንድ ቀን እንደሱ መሆኔ አለመቅረቱን ሳስበው በቃ ያሳዝነኛል እና በራሱ አፍ እንደዛ አለ። በራሱ አፍ ምን እንዳናገረው አያውቅ፣ ለምን እንደዛ እንዳለ አያውቅ። ከዛ አፍተር ይርስ በጣም ታመመና ያው አንዳንዴ ላይክ ፌንት ያደርጋል፣ አያውቅም፣ አይታወቅም ምንም ነገር እና ያችን ሞመንት ተጠብቅና እጄን ጭኜ እጸልያለሁ። በቃ እንደዛ ከማድረግ ውጪ እንዲህ ፊት ለፊት መጽሐፍ ቅዱስ ከፍቼ አናግሬው አላውቅም። ግን አንድ የማደርገው ነገር እሱ ኖረም አልኖረም መጽሐፍ ቅዱስ ከፍቼ አነባለሁ። እንደማይወድ አውቃለሁ፣ እንደማይፈልግ አውቃለሁ። በጣም ኤቲስት ነው፣ ምንም እግዚአብሔር የለም በደንብ ነው። በቃ አፉን ከፍቶ በድፍረት ነው የሚናገረው። ከዛ ልክ ሊያልፍ 1 ሳምንት ሲቀረው ወደ ሰማይ ያያልና እኔ የለው ማዘር ናት ይሄን ሁሉ የምታየው እና በአፉ ይናገራል። በቃ የሚገርም የወንጌል ቃል ይናገራል። በክርስቶስ ደም ታጥቤ ወደ ሀገሬ ልገባ ነው፣ ጌታዬ ደግሞ ይጠብቀኛል እና he was clearly seeing a vision እና በዛች 1 ሳምንት ውስጥ for the first time ተነጋገርን ከኔ ጋር በጌታ ጉዳይ ማለት ነው። ግን ያው በጣም እንትን ብሏል፣ ሊያልፍ የደረሰበት ሰዓት ነበርና እሱ እንደዛ ሆነ። ሌሎቹም በቃ በተከታታይ ጌታን ተቀበሉና የሆነ ቀን ነው የነቃሁት። ለእነዚህ ሰዎች እኮ የሆነ ኤቫንጀላይዝ አላረኳቸው፣
ለማናቸውም ላይክ የተለየ ወንጌል ሰብኬ አላውቅም። እንዲሁ በሆነ ወሬ የሚነሳ በመሃል ካልተናገርኩ በስተቀር but they end up ሁሉም በክርስቶስ ሆኑ። ሁሉም በክርስቶስ ሆኑ። ማዘር ኦልሞስት ጥንቆላ ውስጥ በቃ ልትገባ ጫፍ ላይ ደርሳለች። ሰዎች ጓደኞቿ እየጎተቷት እና በዛች ሞመንት ነው እግዚአብሔር በቃ የሆነ መጽሐፍ ቅዱስ እንድገዛ በጣም ውስጤን አሳሰበኝ እና አንድ ቃል ደግሞ ውስጤ ገባ። በአንድ ቃል እንድናገራት ውስጤ ሞላውና እንዴ አንቺ የተማርሽ ሰው ነሽ፣ ማንበብ መጽሐፍ ትችያለሽ፣ በቃ ይኸው መጽሐፍ ቅዱስን አንብቢው እና የሚለውን ተረጂ። ለምን ሰዎች በሚሉት እናቴ አባቴ ሃይማኖት ለምን በሱ ውስጥ ትቆያለሽ? እስቲ ተረጁ። እነሱም ይሄን አንብበው ነው እውነት ወዳሉት የደረሱት። እስቲ አንቺም አንብቢው አልኩና ሰጠኋት። ከዘፍጥረት ጀምራ አነበበች እና ወደ ወንጌል ሳትደርስ አንድ ቀን አስደነገጠች። በቃ አምናለሁ ኢየሱስ ብቻ ያድናል አለች እና አሁን ካላጠመቀኝ አለች። ይኸው በዚህ ቪዲዮ ሰላም እየተሰማለች ሁለታችን አብረን ነበር እና አሁን ካላጠመቃችሁኝ አለች። ምን ላችሁ ነው ፕሮክሌም የምናደርገው የተሰጠን ተልእኮ ነው። ወንጌል የምናውጀው ነው፣ የምንናገረው ነው። አንድ ሰው ሲናገር ወንጌልን ተናገር sometimes in words አለ። በአብዛኛው ህይወቴ ይናገረው፣ በአብዛኛው አካሄድህ ይናገረው፣ ስራህ ይናገረው ማለት ነው። ቅድም ተናግሬያለሁ የራሴን እንትን ለማለት ብዬ አይደለም፣ ግን እግዚአብሔር በዛ ውስጥ የሰራውን ስራ ስላየው ነው መመስከረው። ሶስተኛ አንድ ሐሳብ ጨምሬ እጨርሳለሁ። ዘመኑን ለማዋጀት ሌላ ሶስተኛ የሚያስፈልገን አንድ ነገር እዚህ ስፍራ ላይ የተጻፈልን የእግዚአብሔርን ፈቃድ ማወቅ። ዘመኑን ለማዋጀት እንደ አማኞች እንደ እግዚአብሔር ልጆች ጥበበኞች መሆን አለብን እና የእግዚአብሔር ልጆችን ደግሞ ጠቢብ የሚያደርጋቸው አንድ ነገር የእግዚአብሔርን ፈቃድ ማወቃቸው። መጽሐፍ ቅዱስ ስለ ይሳኮር ልጆች ሲናገር ጥበበኞች ሰዎች ነበሩ ይላል እና እስራኤል የሚገባውን ነገር ያውቁ ነበር፣ ዘመኑን ያውቁ ነበር። ዘመኑን የሚያውቁት እስራኤል ማድረግ የሚገባውን በዛ ዘመን ምን ማድረግ እንደሚገባው ያውቁ ነበር። ስለዚህ ለእስራኤል ይናገሩ ነበር። በቃ እስራኤል ሆይ ማድረግ ያለባችሁ ይሄ ነው እያሉ የእግዚአብሔርን ፈቃድ ይናገሩ ነበር። እነሱ የእግዚአብሔርን ፈቃድ ስለሚያውቁ የእግዚአብሔርን ፈቃድ ይገልጡ ነበር። የእግዚአብሔር ፈቃድ ደግሞ ያለው የእግዚአብሔር ቃል ውስጥ ነው። ወገኖች መጽሐፍ ቅዱሳችን ስለ መጽሐፍ ቅዱሳችን እግዚአብሔር የተመሰገነ ይሁን። እግዚአብሔር ፈቃዱን ከኛ ስላልሰወረ በቃሉ በኩል ፈቃዱን ስላስታወቀ እና ይሄ የጥበብ ባንክ ነው። በቃ የእግዚአብሔር ጥበብ እዚህ ውስጥ አለ ሲባል ሰምታችሁ ታውቁ ይሆናል። the oldest book with the latest news መጽሐፍ ቅዱስ ነው። አሜን። የሸመገለ ነው፣ ያረጀ አይደለም። በመሸምገልና በማርጀት መካከል በጣም ልዩነት ስላለ መጽሐፍ ቅዱስ የሸመገለ ነው፣ በእድሜ የጠገበ ነው። ነገር ግን ለእያንዳንዱ ዘመን ለእያንዳንዱ ትውልድ የሚሆን ጥበብ የሚሰጥ መጽሐፍ ነው። ክብር ለጌታ ይሁን። ለዚህ ነው አሮጌውን መጽሐፍ ተዉትና ከላይ የወረደውን ልንገራችሁ ምናምን ሲሉን የማንሰማው ማለት ነው። የእግዚአብሔር ቃል መጽሐፍ ቅዱስ በእግዚአብሔር እውነት በእግዚአብሔር ጥበብ የተሞላ መጽሐፍ ነው እና የእግዚአብሔርን ፈቃድ ፍለጋ ሌላ ቦታ አንሄድም። በዚህ ቃል ውስጥ ለዚህ ዘመን የሆነው የእግዚአብሔር ፈቃድ አለ። በዚህ ቃል ውስጥ ለአሁን የሆነው የእግዚአብሔር ፈቃድ አለ።
ለኔ ለህይወቴ ለአሁን ለፊውቸሬም የእግዚአብሔር ፈቃድ በእግዚአብሔር ቃል ውስጥ ተገልጧል። ጳውሎስ ጢሞቴዎስም ይለዋል ከሕፃንነት ጀምረ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጽሐፍትን አውቀሃል ይላል። ሆሊ ስክሪፕቸርስ ጥበብ የሚሰጡ እና በእግዚአብሔር ቃል ውስጥ የተገለጠውን የእግዚአብሔርን ፈቃድ ካላወቅን ወገኖቼ እንደ አማኞች ቅድም ያነበብነው ክፍል እንደሚነግረን ሞኞች አትሆኑ ይላል። ይሄ ምን አይነት ሞኝነት መሰላችሁ? ዘመኑን ከመዋጀት ይልቅ ዘመኑ እንደገና ዓለምን መስለን ቁጭ ስንል ማለት ነው። ለክርስቲያን ለአማኝ ከዚህ በላይ ሞኝነት ምንም የለም። ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ስለዚህ የእግዚአብሔርን ፈቃድ ስናውቅ ይህን ዓለም ከመምሰል ያድነናል። ቅድም ነግሬያችኋለሁ። ዘመኑ በጣም ክፋቱ ኃይለኛ ስለሆነ በክፋቱ ሚዝ ነው እና በየዓመቱ በየዘመኑ ዘመን በጨመረ ቁጥር ያ ግሪፕ ዘመኑ ሰዎችን በክፋት የሚይዝበት ግሪፕ በጣም እየጨመረ እየጠበቀ ነው የሚሄደው። አሁን አንዳንድ ሰዎችን ስታዩ በጣም ይገርማል። የሚገርም ክፋት ታዩና ይሄ ሰው የሰው አእምሮ ያፈለቀው ነው ብላችሁ ግራ ይገባችኋል። ግን እነዛ ሰዎች ወደው አይደለም ክፉ ይዟቸው። አንዳንዶቹ እንዲያውም ሰምተን ሊሆን ይችላል በቃ እኔ አይደለሁም ሲሉ ከተያዙበት ከዛ ክፋት የተነሳ እና ዘመኑ በክፋቱ በጣም ኃይለኛ ከመሆኑ የተነሳ ክርስቲያኖችን ሁሉ ሊዋጅ ይችላል። ባለፈው ከፓስተር ጋር እያወራን አንድ ሰውም ሲናገር ከዚህ በፊት ሰምቼዋለሁ። ባክስላይድ አረገ እከሌኮ ባክስላይድ አረገ ምናምን የሚባለው እኮ ድሮ ነው። ቀራውን እኮ ባክስላይድ እኔ ሰምቼ አላውቅም። እከሌ ባክስላይድ አረገ የሚባል ሰምቼ አላውቅም። ሰምታችሁ ከሆነ አይደለም። ምክንያቱም ባክስላይድም አድርጎ ይመጣል ቸርች። በቃ ዘወሌቲ ሜቢ ለሚያደርገው እዛች ኋላ ተቀምጦ በዛው ይቀርበዋል ይወጣል። እና ባክስላይድም አድርጎ ቸርች ይመጣል፣ ይዘምራል፣ ይሄዳል፣ እዛም የፈለገውን ያደርጋል። አሁን እንደዚህ አይነቱ አማኝ ተዋሽቷል ማለት ነው። በዚህ ዓለም ክፋት ተዋሽቶ ዘመኑ ዋጀው ማለት ነው። አንተ ዋጀው የተባለው ዘመን እሱን ሲዋጀው እግዚአብሔር ከዚህ ያድነናል። አሜን ሃሌሉያ። እስቲ ሁላችንም እንጸልያለን። ፓስተር ወደዚህ መጥቶ ከሱ ጋር እንጸልያለን። እስቲ በያለንበት ከኔ ጋር አንድ ጸሎት እንጸልይና ፓስተር ይመራናል። የፈቃዱን ምስጢር እግዚአብሔር እንዲያበራልን መንፈስ ለአብያተ ክርስቲያናት የሚለውን የምንሰማበት ጆሮቻችን እንዲከፈቱ እግዚአብሔር በዚህ ዘመንም እየተናገረ ነው። እግዚአብሔር ፈቃዱን እየገለጠ ነው። እኛ ደንዘዘን በቃ እንቅልፍ ላይ ሆነን ሳንሰማው ካላለፈን በስተቀር ጌታዊ መንፈሳዊ ጆሮቼን ክፈት፣ አይኖቼን ክፈት፣ የምትለውን እሰማ ዘንድ የምትለውን አደርግ ዘንድ የፈቃድን ምስጢር አውቅ እኖርበት ዘንድ እስቲ ሁላችን ለራሳችን እንጸልያለን። ተነስተን ቆመን አብረን እንጸልይ። ክብር ለእግዚአብሔር ይሁንለት። አሜን።
እግዚአብሔር የተባረከ ይሁን ስለሰጠን ቃል በዚህ ምሽት ስለተናገረን መናገር ሁሌ የሚናገረን አምላካችንና አባታችን እግዚአብሔር ይባረክ። ሕያው ድምጽ ያለው የሚናገር አምላክ ስለምናመልክ እንዴት እድለኞች ነን። ግዑዝ ስላልሆነ ፍሬሽ በቃ ቃሉ የሸመገለ ነው እንዳለ እሱ ልውሰድበት ልዋሰው ከሚኪ የሸመገለ ነው ግን ፍሬሽ ነው። በቃ በተዋጀ ማንነት ዘመኑን እንድንዋጅ ሃሌሉያ። በቃ የተጠራ ነው ዘመኑን እንድንዋጅ ነው። ዘመኑ በክፋት የባሰ ይሄዳል። ቀድሞ እግዚአብሔር ቃል ነግሮናል። በተንኮል በክፋት በኃጢአት በብዙ ነገር እየተበላሸ ጨለማው ድቅድቅ እየሆነ ይመጣል። እኛ ግን ተዋጅተን ዘመኑን እንድንዋጅ በዚህ በጨለማ ውስጥ እንድናበራ የተጠራን የእግዚአብሔር ልጆች ሃሌሉያ። እግዚአብሔር ስሙ የተባረከ ይሁን። የእግዚአብሔር ልጆች መጀመሪያ ያለን ማንነታችንን በማወቅ ነው ዘመኑን የምንዋጀው። የእግዚአብሔር ሴት ልጆችና የእግዚአብሔር ወንድ ልጆች ሃሌሉያ። የእግዚአብሔር ልጆች የመለኮቱ ባህሪ ተካፋይ የሆነን ከማይጠፋው ዘር የተወለድን የእግዚአብሔር ልጆች የእግዚአብሔር ባህሪ ውስጣችን ያለ የእግዚአብሔር ልጆች ሌላ ማይረባ ባህሪ በህይወታችን ሲገኝ ይሄ ማንነታችን አይደለም፣ ወድቀን ነው እንጂ ከዛ እንነሳና ወደዛ ባህሪ ደግሞ ተመልሰን እንገባለን። እኛ ልጆች ነን፣ የእግዚአብሔር ልጆች ነን። በጽድቅ በቅድስና በፍቅር በይቅርታ በትህትና ልንኖር የተጠራን ይህንን ባህሪ ከዛ ከመለኮቱ የተካፈለን አጠገባችን ያሉ በሙሉ የእግዚአብሔር ልጆች ምንዋደደው የእግዚአብሔር ልጅ እህቴ የእግዚአብሔር ልጅ ወንድሜ ተደርገው ስለተሰጡ እግዚአብሔር ልጆች አይደንቲቲያችንን የምናውቅ ልጆች ሃሌሉያ። ስለዚህ ስንኖር እንደ እግዚአብሔር ልጆች ዘመኑ እንድንዋጀው የኑሮን ስርዓት የምናውቅ ደቀ መዛሙርት የምንኖር ዝም ብለን እንደፈለገን አይደለም። እንደዛ ልንኖር አልተጠራንም። የኑሮን ስርዓት የምናውቅ ሃሌሉያ። ሚሽን ያለ ጥበበኞች ልንሆን የተጠራ መለኮታዊ ጥበብ የተሰጠ ስሰማ ጆሮዬ ያልጠገበው ያንተን ስም ነው። ጆሮዬ ያልጠገበው ያንተን ስም ነው። ስሰማው ጆሮዬ ያልጠገበው ያንተን ስም ነው። ሕይወቴ ያልጠገበው ያንተን ስም ነው። ተሰብኬ ሰምቼው
ጆሮዬ ያልጠገበው ያንተን ስም ነው ጆሮዬ ያልጠገበው ያንተን ስም ነው ተሰብኬ 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 ሰምቼ ጆሮዬ ያልጠገበው ያንተን ስም ነው ሕይወቴ ያልጠገበው ያንተን ስም ነው ተሰብኬ ሰምቼው ጆሮዬ ያልጠገበው ያንተን ስም ነው ሕይወቴ ያልጠገበው ያንተን ስም ነው ተሰብኬው ሰምቼው ጆሮዬ ያልጠገበው ያንተን ስም ነው ሕይወቴ ያልጠገበው ያንተን ስም ነው በትንሿ ልቤ ስትገባ መውደዴን ገለጽኩልህ በእንባ ምን ልበል እኔስ ምን ልናገር ለቃል ከመሸነፍ በቀር ምን ልበል እኔስ ልናገር በትንሿ ልቤ ስትገባ ማፍቀሬን ገለጽኩልህ በእንባ ምን ልበል እኔስ ልናገር ለቃል ከመሸነፍ በቀር ምን ልበል እኔስ ልናገር ታይልኝ በሕይወቴ ላይ ግነንልኝ ታይልኝ በሕይወቴ ላይ ግነንልኝ አይኑረኝ በቃ ሌላ ርዕስ ደምቀት አይልህ ጌታ ኢየሱስ አይኑረኝ በቃ ሌላ ርዕስ ደምቀት አይብህ ጌታ ኢየሱስ አርማዬ አንተ መታወቂያዬ ዘምርሃለው ኢየሱስ ጌታዬ ክርስቶስ ኢየሱስ የለህም አቻ እቀኛለሁኝ ስላንተ ብቻ ሌላ መዝሙር አይኑረኝ አንተ ብቻ ታይልኝ ሌላ መሻ አይኑረኝ አንተ ብቻ ታይልኝ ሌላ ጥማት አይኑረኝ አንተ ብቻ ታይልኝ ሌላ መሻ አይኑረኝ አንተ ብቻ ታይልኝ ታይልኝ በሕይወቴ ላይ ግነንልኝ አይኑረኝ በቃ ሌላ ርዕስ
ደምቀት አይልብህ ጌታ ኢየሱስ አይኖረኝ በቃ ሌላ ርዕስ ደምቀት አይልህ ጌታ ኢየሱስ እስቲ ምን ዋጋ አለው አንተ ካልከበርክ በሕይወቴ ከፍ ካላልክ ደስ ይበልህ ተደላለልና ላሞጋስ ዛሬም ምን ዋጋ አለው አንተ ካልከበርክ በሕይወቴ ከፍ ካል ደስ ይበልህ ተደላለልና ላሞጋስ ዛሬም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም አመልክሃለሁ እስከ ለዘላለም እስከ ለዘላለም እናመሰግንሃለን እግዚአብሔር አምላካችን ሃሌሉያ ዘመኑን ልንዋጅ በዘመኑ ላይ ልንሰለጥን ስለተጠራን ጌታው ዘመኑን እንዲገዛን እንዲያሸንፈን ሳይሆን ዘመኑን እንድንገዛው እንድናሸንፈው የሚያስፈልገውን ኃይል በሙሉ በውስጣችን ያስቀመጥክ ጌታ ስም ለዘላለም የተባረከ ይሁን በዘመኑ ላይ ልንሰለጥንበት እኛ ድነን ሌሎችን እንድናድን እኛ ተርፈን ሌሎችን ልናተርፍ ለዚህ ክብር ስለተጠራን እናመሰግንሃለን ጌታ ሆይ ሃሌሉያ ያንተ ክብር በእኛ ውስጥ ሊታይ የክብር መገለጫ ዕቃዎች ልታረገን የከበሩ ዕቃዎች ልታረገን በቤት ስላስቀመጥከን ጌታ ሆይ እናመሰግንሃለን ዘመኑ ከኛ ውስጥ እንደሰማነው ቃል ከመካከላችን የሚዋጀው እንዳይኖር ጌታ ሆይ ከኛ ውስጥ የሚሰርቀው ሰው እንዳይኖር ዘመኑን ግን ሁላችን እንድንዋጀው እንድንጠቀምበት በዚህ በሰጠን ዘመን ላይ በጨለማ ውስጥ ጌታ ሆይ ደምቀን እንድናበራ በመንሄድበት ቦታ ሁሉ የእግዚአብሔር ልጆች መሆናችን የተለየን መሆናችን የተገለጠ እንዲሆን በቤቱ ውስጥ ደግሞ ስንኖር ጌታ ፍቅራችን እየጨመረ እንዲመጣ ትላንትና ባለፈው ዓመት ከተዋደድነው ይልቅ በዚህ ዓመት የምንዋደደው መዋደድ እንዲጨምር ባለፈው ዓመት ይቅር ከተባባልነው ይልቅ በዚህ ዓመት ይቅር የምንባባለው እንዲጨምር ከተቀራረብነው የበለጠ እንድንቀራረብ ከተረዳዳነው የበለጠ እንድንረዳዳ በቤቱ ስንኖር ጌታ ሆይ አንዳችን ለአንዳችን ነው በረከት እንድንሆን ዘመኑን እንድንዋጀው እንደዚህ እንድንዋጀው በጌታ በኢየሱስ ክርስቶስ ስም እንለምናለን ጌታ ሆይ የኑሮን ሥርዓት እንድናውቅ ጌታ ሆይ ሰዎች ከኛ ጋር አሶሴት ሲያረጉ ከሰዎች ጋር ጊዜ ስናጠፋ የተለየ ነገር በእኛ ውስጥ እንዲያዩ ንግግራችን እንዲለወጥ ሽታችን እንዲለወጥ ጣዕማችን እንዲለወጥ በዚህ ምድር ላይ ስንኖር ሌሎች የሚያስቃቸው እንዳያስቀን ሌሎች የሚያስለቅሳቸው እንዳያስለቅሰን ዘመኑን እንዳንመስል ከዘመኑ መካከል የተለየን እንድንሆን ከመካከላቸው ውጡና የተለያችሁ ሁኑ ተብሎ እንደተጻፈ የተለየን መሆናችን እንዲታወቅ የእግዚአብሔር ፍቅር በእኛ እንዲገለጥ ርህራሄው እንዲታይ ብርሃናችን እንዲደምቅ ማንነታችን እንዲወጣ እንድንዋጀው ዘመኑን ጌታው እንድንዋጀው በእኛ ውስጥ ኢየሱስን አይተው ሰዎች እንዲቀኑ በአንተ ውስጥ በአንቺ ውስጥ ያለውን ሕይወት ወደድኩት እንዲሉ ጌታ ሆይ እንዲሉ
የተለየን መሆናችን እንዲገለጥ በጌታ በኢየሱስ ክርስቶስ ስም ከዚህ ከሰማነው ቃል ጋር ጸጋ ደግሞ እንዲያግዘን እንዲጨመርልን በኢየሱስ ስም ጸልየን። ጌታ ሆይ በዚህ ዘመን በጥበብ ተመላልሰን በጥበብ ኖረን በመንፈስ ተሞልተን የእግዚአብሔር መንፈስ ሞልቶብን እየነዳን ድምጽህን እየሰማን እየተናገረን በየለቱ እየተናገረን በዚህ ሂድ በዚህ አትሂድ የሚለውን ድምጽ እንድንሰማ ይህንን አድርግ ያንን ደግሞ ተው የሚለውን ድምጽ እንድንሰማ ጌታ ሆይ እነሆ አንተን ለመስማት ልባችን የተከፈተ እንድንሆን ጠያቂዎች እንድታረገን ላድርገው ወይ አላድርገው ወይ ልናገረው ወይ አልናገረው ብለን ከአንተ ምሪትን የምንጠይቅ እንድንሆን ጌታ ሆይ አንተ ለኛ ሩቅ አይደለም ለልጆችህ ሩቅ አይደለም ጌታ ሆይ መንፈስ ቅዱስ እንኳን ባልወረደበት በብሉይ ኪዳን ጌታ ሆይ ብዙዎችን መርተሃል እነ ነህምያን መርተሃቸዋል ጌታ ሆይ በጌታ በኢየሱስ ስም ይሄማ መንፈስ ቅዱስ ወርዶ በእኛ ውስጥ በመካከላችን ባደረበት በዚህ ዘመን ይልቁን እንዴት አብዝቶ መንፈስ ይመራል ጌታ ሆይ ይልቁን እንዴት አብዝቶ ያንተ ድምጽ ይሰማል ለልጆች በጌታ በኢየሱስ ስም መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ እንደተባለ መንፈስ እንዲሞላብን መንፈስ ሲናገረን እንድንሰማው መንፈስ ሲመራን እንድንሰማው መንፈስ ሲመክረን እንድንሰማው ጌታው ለመንፈስ ቅዱስ ድምጽ ሩቅ እንዳንሆን በጌታ በኢየሱስ ስም ጆሮአችን የተከፈተ መንፈሳችን መንፈስ ቅዱስን ለመስማት የነቃ እንዲሆን በሁሉ ስፍራ መንፈስ ቅዱስ ይናገራልና ጌታው ስራ ቦታ ይናገራል ቤታችንና መኪና ውስጥ ከኛ ውስጥ ነው ያለው መንፈስ ቅዱስ አንተን ፍለጋ የትም አንሄድም ጆሮአችን ግን የነቃ የተከፈተ እንዲሆን አቤት የምንል እንድንሆን ጌታው ሂድ ሲለን እንድንሄድ ተናገር ስትለን እንድንናገር ተው ስትለን እንድናርፍ ጌታው በኢየሱስ ክርስቶስ በጥበብ እንድንመላለስ በዚህ ዘመን እንድንመላለስ ሃሌሉያ ሃሌሉያ በብሉይ ኪዳን የይሳኮር ልጆች በጥበብ ከተመላለሱ ጌታው ዘመኑን ካወቁት ለዘመኑ የሚያስፈልገውን ዕውቀት ለዘመኑ ሰዎች ካካፈሉ ያንን ጥበብ ከሰጡ በዚህማ ዘመን ጌታው ይልቁን እንዴት በኢየሱስ ክርስቶስ ጌታ ዘመኑን የምናውቅ ለዘመኑ የሚያስፈልገውን ጥበብ የምንሰማ ደግሞም የምንናገር እንድታረገን አባት ሆይ በጌታ በኢየሱስ እንደሞኞች እንዳንመላለስ እንዲሁ ፈዘን እንዳንመላለስ እንዲሁ የምንወጣና የምንገባ እንዳንሆን በቤቱ ውስጥ እንኳን ስንገባና ስንወጣ እንዲሁ ገብቶ የምንወጣ እንዳንሆን ጌታ ሆይ እንዳንሆን የነቃን ጌታ ሆይ ሃሌሉያ የነቃን የእግዚአብሔር መንፈስ ለመስማት የነቃን ስንመጣ ወደ ቤት ለማምለክ የነቃን የተዘጋጀን ለማመስገን የነቃን ለማጨብጨብ እልል ለማለት ለማሸብሸብ ለአንተ ክብር ለመስጠት የነቃን የተዘጋጀን ወደ ቤት ስንመጣ ሂር አያም ጌታ መጣው ወደ ቤት ላመልክ ላመሰግን ላከብር ላደንቅ ከፍ ከፍ ላደርግ ድምጽህን ልሰማ አቤት ልታዘዝ ልመራ ጌታ መጣው ወደ ቤት የምንል የነቃን እንድንሆን ጌታ ሆይ እንዳንፈዝ ጌታ አንተ ፈዛዛ ልጅ የለም እንዳንፈዝ ድንዝዝ እንዳንል ጌታ ሆይ በቤት ተመላላሾች እንዳንሆን ሃሌሉያ እኛ ሕያዋን ልጆች ነን ሕይወትን የተቀበልን ያውም የመለኮትን ሕይወት የተቀበልንን ሕያው እንድንሆን በቤት ስንገባ ሕያው እንድንሆን ስንወጣ ሕያው እንድንሆን በዘመኑ መካከል ስናልፍ ሕያው እንድንሆን የአጋንንትን ሥራ የምናፈርስ የጨለማውን ሥራ የምንገልጥ ጌታ ሆይ በዘመኑ ክፋት ላይ የምንራመድ የዘመኑን ክፋት የምናውቅ ከሩቅ የጠላት ሽታ የሚሰማን የጠላት ውሸትን የምናውቅበት ሲሸነግል የነቃን እንድንሆን በጌታ በኢየሱስ እንድታነቃን በዘመኑ ላይ እንድታነቃን ጌታ ምድር ወደ ፍጻሜ ስትሮጥ ስትንከባለል ስትቸኩል ጌታ ሆይ እኛ እንዳንደነዝዝ ጌታ ሆይ እንዳንደነዝዝ በጌታ በኢየሱስ ክርስቶስ
ይህንን ጉባኤ አንቀው ጌታ ሆይ በጌታ በኢየሱስ መንፈሳችንን አንቀው ሕይወታችንን አንቀው ጌታ ሆይ አይምሮአችንን አንቀው ልባችን ይንቃ ስሜታችን ይንቃ ጌታ ሆይ ሃሌሉያ 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 ስምህ የተባረከ ይሁን ጌታ እናመሰግናለን ዘመኑን ዋጁ ስላልከን ስምህ ይባረክ ጌታ ባለፈው ሳምንት ወደ ውስጥ ጠለቅ በሉ ብለናል ዛሬ ደግሞ በዚህ ሳምንት ደግሞ ዋጁት ስላልከን እናመሰግናለን እንጠልቃለን ጌታ ሆይ አንተ ወዳየልን ጥልቀት ውስጥ እንገባለን ደግሞ ይህንን ዘመን እንዋጀዋለን ቃል መጥቷልና ጌታ ሆይ በኢየሱስ ክርስቶስ ለጠላት ሽንገላ የማንታለል ዘመኑን የምንዋጅ በዘመኑ ላይ የነቃን ሴቶች ልጆችና ወንዶች ልጆች በዚህ መሃል ስላሉ ስምህ ይባረክ የሚያገለግሉ ፍሬ የሚያፈሩ ስር የሚሰዱ ወደ ላይ የሚያድጉ ፍሬያቸው የተገለጠ በፍሬያቸው ምድርን ሞሏት ተብሎ እንደተጻፈ ምድርን የምንሞላ ሴቶች ልጆችና ወንዶች ልጆች በዚህ ስፍራ ስላሉ አባቶች ስምህ ይባረክ እናመሰግንሃለን እናከብርሃለን ስለመጣልን ቃል ተመስገን ባሪያን ስለረዳኸው ተመስገን መናገር የሚችልበት ምሕረትና ጸጋ ስለበዛለት ስምን እንባረካለን ክብር ተጠቅሎ ለአንተ ይሁን ምስጋና ለአንተ ይሁን ከፍ በልልን ታላቅ ነህ ጌታ ሆይ በእያንዳንዳችንም ሕይወት ታላቅ ሁን ከፍ በል በኢየሱስ ክርስቶስ ስም